በአፋር ግንባር ሊደራጅ ነው የተባለው ግዙፍ የጦር ሰፈር በነጌታቸው ረዳ የተጎበኘው አሰብ ጫፍ ጦሩን ያሰማራው የአፋር ነፃ አውጪ ሰሞነኛ እንቅስቃሴ የጥንቅራችን ትኩረት ነው። ብር ከሞተበት ይነሳል እመኑኝ አሉ የብሔራዊ ባንክ ገዢው ለኢትዮጵያ የሰጡት ማጽናኛ ተስፋን በዝርዝር እንዳስሳለን። ከዚህ ውጪ እስር ቤት ውስጥ ተረስተዋል፣ የፍርድ ሂደታቸውም ተረስቷል የተባሉት ታዬ ደንዳ ጉዳይም ተካቷል። የብር እጥረት እንዳጋጠመው የተነገረለት አሻም ቴሌቪዥን የሰራተኞቹን ደሞዝ ሳይከፍል ስርጭቱን ማቋረጡ ተሰምቷል። የዶይቼ ቬለ ዘጋቢዎችም በኢትዮጵያ መገናኛ ብዙሃን አማካኝነት መታገዳቸው መነጋገሪያ ሆኗል። ሌሎችም ጉዳዮች ተካተዋል። አክብሮታዊ ሰላምታችን በያላችሁበት ድረስ የተወደዳችሁ የሸገር ታይምስ ቤተሰቦች እንዴት አላችሁ? የሰዓቱ የመረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይዳስሳል። በመግቢያችን ላይ ያደመጣችኋቸውን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚው ጉዳያችን እናምራችሁ። ብር ከሞተበት ይነሳል እመኑኝ። የብሔራዊ ባንክ ገዢው ለኢትዮጵያ የሰጡት ማጽናኛ ተስፋ። በ2016 ሐምሌ ወር መገባደጃ ላይ መንግስት ገበያ መር የሆነ የገንዘብ ምንዛሪ ለውጥ ካደረገ በኋላ የኢትዮጵያ ብር ወደ 2/3 የሚጠጋውን ዋጋ ማጣቱ ወይንም ቁልቁል መውረዱ የሚታወስ ነው። በቅርቡ አፍሪካን ፐልስ የተሰኘ ኩባንያ ባወጣው ሪፖርት በ2025 በምድራችን ከሚገኙ ሀገራት መገበያ ገንዘቦች መካከል ደካማ አፈጻጸም ያሳዩት የኢትዮጵያ ብርና የደቡብ ሱዳን ፓውንድ የመሳሰሉት ናቸው ሲላትቶ ነበር። ነገር ግን በቅርብ ወራት እጅግ እያደገ የመጣውን የብሔራዊ ባንክ ክምችትን ተከትሎ ወርቅ ወደ ውጭ በመላክ ሪከርድ በሆነ መልኩ የዶላር ምንዛሪ ያገኘ ሲሆን በዚህም ሳቢያ የኢትዮጵያ ብር ያገግማል ተብሎ ይጠበቃል። የቀድሞ የገንዘብ ሚኒስትር ዴኤታና የአሁኑ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ለብሉምበርግ ሲናገሩ ህዝቡ በሚቀጥሉት ወራቶች የተወሰነ የብር ዋጋ መሻሻል ይጠብቅ ብለዋል። ኢዮብ በቃለ ምልልሳቸው የብር ዋጋ በወደቀበት ወቅት አምናችሁ በመቆጠብ የቀጠላችሁ ወገኖቻችን አሁን እንደገና ተመልከቱ ላለው ሲሉ መልእክት አስተላልፈዋል። በዚህ ዓመት ወደ ውጭ ገበያ የሚቀርበው የወርቅ መጠን በታሪክ ለመጀመሪያ ጊዜ ቡናን በመብለጥ በበጀት ዓመቱ እስከ ሐምሌ 7 ድረስ 3.5 ቢሊዮን ዶላር ያስገኘ ሲሆን ይህም ከዓመት በፊት ከነበረው 409 ሚሊዮን ዶላር በእጅጉ የበለጠ ሆኗል። የቡና የውጪ ንግድም ከ1.4 ቢሊዮን ዶላር ወደ 2.65 ቢሊዮን ዶላር ገደማ ከፍ ብሏል። የወርቅ ምርት መጨመር ምክንያቱ በሚድሮክ ጎልድ ማዕድን ኃላፊነቱ የተወሰነ የግል ማህበር መንግስት ከዚህ ቀደም ጥሎት የነበረውን ክልከላ ማንሳቱና ኩባንያው እንደገና ስራ በመጀመሩ እንዲሁም ለአነስተኛ ማዕድን አምራቾች ከፍተኛ ክፍያ በመክፈሉ በዚህም አደገኛ ሰንሰለት ያለው የኮንትሮባንድ ንግድ በመቀነሱ ነው። የባንኩ ገዢ የኢትዮጵያ ኤክስፖርት መጠን እየጨመረ የሚገኘው የውጭ ምንዛሪ ገበያን ነፃ ማድረግ፣ የዋጋ ንረትን መግታትና የኢንዱስትሪ ተወዳዳሪነትን ማሻሻልን ጨምሮ በዓለም አቀፉ የገንዘብ ድርጅት የተደገፉ ማሻሻያዎችን በማድረጓ ምክንያት ነው ብለዋል። እርምጃዎቹ በኦፊሴላዊና በትይዩ ምንዛሪ ዋጋዎች መካከል ያለውን ልዩነት በማጥበብ በገበያ ውስጥ ለረጅም ጊዜ የቆዩትን የተዛቡ የገበያ ለውጦችን ማስወገድ በመቻሉ ነው ብለዋል። ገዢው እንደተናገሩት ማሻሻያዎቹ ገና በመጀመሪያው ምዕራፍ በገበያ ውስጥ ቀላል የማይባል የባህሪ ለውጥ እያመጣ ይገኛል። ከዚህ ቀደም ላኪዎች ወደ ውጭ የሚልኩበትን ሙሉ ዋጋ እያገኙ አልነበረም። ብዙ መደበኛ ያልሆነ እንቅስቃሴና የሶስተኛ ወገን በጎረቤት ሀገራት ወደ ውጭ መላክ ነበር ብለዋል። በተሻሻለው የውጭ ምንዛሪ የሥራ ሂደት አምራቾችም ተጠቃሚ ሆነዋል በማለት ከውጭ የሚገቡ ግብዓቶች የበለጠ በቀላሉ የሚገኙ በመሆናቸው የፋብሪካዎች ግብዓቶችን የመጠቀም አቅም ወደ 60% ገደማ አድጓል ሲሉም ነው ያከሉት። የኤክስፖርት መጨመር ከዚህ ቀደም ግትር ከነበሩት ዩሮ ቦንድ አበዳሪዎች ጋር በተደረገው ሰሞነኛ ድርድር ቁልፍ የውይይት ነጥብም ነበር ብለዋል። ምንም እንኳን የኢትዮጵያ መገበያያ ገንዘብ ብር በ2025 በ15% በመቀነስ አሁንም ከደካሞቹ ተርታ ቢመደብም የብሔራዊ ባንክ ገዢው ግን የብርን የመግዛት አቅም ከልክ በላይ ጠንካራ ማድረግ አንፈልግም፣ ምክንያቱ ደግሞ ባለበት ጠንካራ ተፎካካሪ እንዲሆን እንፈልጋለን የሚሉት። ይህም ማለት የብር ዋጋ ደከም ካለ ከኢትዮጵያ ወደ ውጭ የሚላኩ ምርቶች በብዛት የሚገዙ እንዲሁም ኤክስፖርት እያደገ እንደሚመጣ ነው የሚገልጹት። የጨርቃጨርቅ፣ ወርቅ፣ ቡናን ጨምሮ የግብርና ምርቶች በባህር ማዶ ገበያው በእጅጉ የሚፈለጉና የሚገዙ ይሆናል ማለት ነው። ያም ሆኖ በተቃራኒው የብርን የመግዛት አቅም ማጠናከር መረን የለቀቀውን የዋጋ ንረትም ለመቆጣጠር ያግዛል። ኢዮብ ተካልኝም የዋጋ ንረቱ አሁን ካለበት 13.2% ወደ ነጠላ አሃዝ ማውረድ የሞት ሽረት ጉዳይ ነው ብለዋል።
ጥንቅራችን እንደቀጠለ ነው። ወደ ሌላኛው ጉዳያችን አመራን። በአፋር ግንባር ሊደራጅ ነው የተባለው ግዙፍ የጦር ሰፈር በነጌታቸው ረዳ የተጎበኘው አሰብ ጫፍ ጦሩን ያሰማራው የአፋር ነጻ አውጪ ሰሞንኛ እንቅስቃሴ በ1980ዎቹ የተመሰረተውና ራሱን የሬድሲ አፋር ዴሞክራቲክ ኦርጋናይዜሽን ብሎ የሚጠራው የሽምቅ ተዋጊ በኤርትራ ተጠርንፈው የተወሰዱ የአፋር ማህበረሰቦችን ወደ ኢትዮጵያ ለመጠቅለል የራስን መብት በራስ መወሰን እስከ መገንጠል የሚል ዓላማን ሰንቆ በቀይ ባህር ቀጠና ደናከል አካባቢ ሲንቀሳቀስ የቆየ ነው። በኤርትራው ፕሬዝዳንት ኢሳያስ አፈወርቂ አገዛዝ በኤርትራ የሚገኙ አፋሮች መብት እየተጨቆነ ነው፣ መሬታቸው እየተዘረፈ ነው፣ የባህል ወረራና መገለል ይፈጸማል በሚል ቁጣ ተነሳስቶ በአፋር ክልል ወታደራዊ እንቅስቃሴ እያደረገ የሚገኝ የታጠቀ ቡድን ነው። ያም ሆኖ ግን ሰፋ ባለመልኩ የኤርትራ ዲሞክራሲያዊ ትብብር አንድ አካል ሲሆን በፈረንጆቹ 2014 በኤርትራ ወታደራዊ ቤዝ የፈጸመውን ጥቃትና በርካታ የሻዕቢያ ወታደሮችን የገደለበትን ኦፕሬሽንን ጨምሮ ከኤርትራ ኃይሎች ጋር የመፋለም ታሪክ ያለው አማጺ ቡድን ነው። ይህ የቀይ ባህር አፋር ዲሞክራሲያዊ ድርጅት ነው ከሰሞኑ አሰብ ወደብን ማስመለስ ጨምሮ ለመብታችን እንታገላለን በሚል በኤርትራ ግዛት ውስጥ ወታደራዊ እንቅስቃሴን እጀምራለሁ ሲል የሞገተው። በዚህ መሃል ነው የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ከደህንነት ኃላፊው አምባሳደር ሬድዋን ሁሴን ጋር በኤርትራ ድንበር ጉብኝት እያደረጉ ያሉት። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴን ለአሰብ ወደብ ቅርብ በሆነችው ቡሬ ግንባር ከሰሞኑ ታይተዋል የተባለው በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን የተመራው የፌዴራል ልዑክ ከቀይ ባህር አፋር ነጻ አውጪ ግንባር አመራሮች ጋር መወያየታቸውም ታውቋል። የመረጃ ምንጮች እንደጠቆሙት ከሆነ የኢትዮጵያ መንግስት በአፋር ግንባር ግዙፍ የጦር ሰፈር ሊያደራጅ ነው ሲሉም ዘግበዋል። የመረጃ ምንጮች እንዳመላከቱት ከሆነ ኢትዮጵያ ፍጥጫ በተሞላበትና ተለዋዋጭ በሆነው የኢትዮጵያና የኤርትራ ድንበር ላይ ስትራቴጂክ የጦር ሰፈር ለመገንባት አቅዳለች። ይህ የሚሆነው በአፋር ክልል ነው፣ የሚገነባውም ትልቅ የጦር ሰፈር ነው ብለዋል። ይህ መረጃ የተሰማው ኢትዮጵያ በታሪካዊ ሽምቅ ተዋጊዎች በውክልና ግጭቶችና በባህር አቅርቦት ላይ ቀጣይነት ያለው አለመግባባቶች ባሉበት አካባቢ የመከላከል አቀማመጧ ለማጠናከር የምታደርገው ጥረት ጎልቶ እየታየ ነው በሚባልበት ወቅት ነው። አዲሱ የጦር ሰፈር በቀይ ባህር አሰብ ወደብ ላይ የታቀደውን የኢትዮጵያን የባህር ኃይል እንቅስቃሴ ሊያጠናክርና ሊደግፍ እንደሚችል ታምኖበታል። የአፋር ክልል የኢትዮጵያ ሰሜናዊ ምስራቅ ቆላማና ሰፊ ከኤርትራ ደቡባዊ ቀይ ባህር ክልል ወይም ደናክል ጋር ረጅም የደረቅ መሬት ድንበር አለው። በደናክል ዲፕሬሽንና በእሳተ ጎመራ መልክዓ ምድሮች ተለይቶ የሚታወቀው ይህ ግዛት ለቀይ ባህር ካለው ቅርበት የተነሳ ወሳኝ የሚባል ስፍራ ነው። እንደ ቡሬ ወይም አባላ ባሉ ቁልፍ የድንበር ቦታዎች አጠገብ ሊቀመጥ የታቀደው አዲሱ የጦር ሰፈር ኢትዮጵያ በቀጠናው የሚኖራትን ክትትል እንደዚሁም በንግድ መስመሮችና ሊቃጡ ይችላሉ ለሚባሉ ወረራዎች ፈጣን ምላሽ ለመስጠት ያግዛል የተባለው። እስር ቤት ውስጥ ተረስተዋል፣ የፍርድ ሂደታቸውም ተረስቷል የተባሉት ታዬ ደንደዓ ጉዳይ በእስር ላይ የሚገኙት የቀድሞ የሰላም ሚኒስቴር ሚኒስትር ዴኤታ አቶ ታዬ ደንደዓ ፍርድ ቤት ቀርበዋል። አቶ ታዬ ህገወጥ የጦር መሳሪያ መያዝ፣ ጠላትን ማገዝና በጉልበት ህገ መንግስት ለመናድ ከሚሰሩ ቡድን ጋር መተባበር በሚሉ ወንጀሎች ነው ተጠርጥረው የታሰሩት ሲሉ የህግ ጠበቃቸው አቶ አበራ ንጉስ ገልጸዋል። አቶ ታዬ ደንደዓ ተጠርጥረው በተከሰሱበት ወንጀል በዋስ መብት ከተለቀቁ ከተወሰኑ ወራት በኋላ ዳግም ግንቦት 25 ቀን 2017 ዓመተ ምህረት ታስረው በቂሊንጦ ማረሚያ ቤት ይገኛሉ። በተጠረጠሩበት ወንጀሎች የመጨረሻ ውሳኔ ለመስጠት ልደታ ፌዴራል ከፍተኛ ፍርድ ቤት ጸረ ሽብር ችሎት ሐምሌ 30 ቀን 2017 ዓመተ ምህረት ቀጠሮ ተሰጥቶ ነበር። የአቶ ታዬ መዝገብ ተመርምሮ ትላንት ውሳኔ ለመስጠት ቢቀጠርም ፍርድ ቤቱ በተደራራቢ ስራዎች መዝገቡን አጣርቶ ውሳኔ ለመስጠት ጊዜ አለማግኘቱን ገልጾ ተለዋጭ ቀጠሮ ሰጥቷል። በትላንትናው ችሎት ከሳሽ አቃቢ ህግ እንዳልቀረበ ጠበቃቸው አቶ አበራ ተናግረዋል። የአቶ ታዬ ደንደዓ ጠበቃ አቶ አበራ ንጉስ ደንበኛቸው ከዚህ ቀደም ታስረው ባሉበት የሰብአዊ መብት ጥሰቶች እንደደረሰባቸው ለፍርድ ቤቱ አቤቱታ አቅርበው በጉዳዩ ላይ ትዕዛዝ አለመሰጠቱን እንዲሁም ከሁለት ወር ቆይታ በኋላ መዝገባቸው ተመርምሮ አለማለቁ ቅር እንዳሰኛቸው ለችሎቱ ማስረዳታቸውን ገልጸዋል። ሆኖም የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ወንጀል ችሎት ውሳኔ ለመስጠት ለጥቅምት 24 ቀን 2018 ዓመተ ምህረት ተለዋጭ ቀጠሮ ሰጥቷል ሲሉ አቶ አበራ ንጉስ ነገሩኝ በማለት ቲክቫህ ዘግቧል።
የሸገር ታይምስ ቤተሰቦች መረጃዎቻችን እንደቀጠሉ ናቸው። ቀጣዩ መረጃችን ደግሞ የብር እጥረት እንዳጋጠመው የተነገረለት አሻም ቴሌቪዥን የሰራተኞችን ደሞዝ ሳይከፍል ስርጭቱን ማቋረጡን የተመለከተ መረጃ ነው። በሀገሪቱ ካሉ የንግድ ወይም የግል ሚዲያዎች አንዱ የሆነው አሻም ቴሌቪዥን የሳተላይት ስርጭቱን እንዳቋረጠ ታውቋል። ጣቢያው አጋጥሞታል በተባለ የብር እጥረት ሳቢያ የሰራተኞችን ደሞዝ ሳይከፍል እንደተዘጋን የተነገረው። በጉዳዩ ላይ የአሻም ቴሌቪዥን ቦርድ ሊቀመንበርና ባለቤት አቶ ግዛው ዘርጋው ምላሽ እንዲሰጡን ጠይቄ ነበር ያለው ኢትዮቲዩብ ከሰራተኞች ጋር ውይይት መደረጉን በመግለጽ ተጨማሪ ማብራሪያ ለመስጠት ግን ፈቃደኛ ሳይሆኑ ቀርተዋል ሲል ዘግቧል። ጥቅምት 12 ቀን 2018 ዓ.ም የቴሌቪዥን ጣቢያው ሰራተኞች ከተቋሙ ኃላፊዎች ጋር በጉዳዩ ላይ ባደረጉት ውይይት ጣቢያው የብር እጥረት እንዳጋጠመውና አሁን ላይ ለሰራተኛው ደሞዝ መክፈል እንደማይችል ማብራሪያ እንደተሰጣቸው ስብሰባውን የተሳተፉ ጋዜጠኞች ገልጸዋል። ከውይይቱ በኋላ የጣቢያው ባለቤትና ስራ አስኪያጅ ስቱዲዮን ማሸጋቸውን ጋዜጠኞቹ ተናግረዋል የተባለው። ምንም እንኳን ስቱዲዮ ቢታሸግም የሥራ ውል ስላልተቋረጠና በሥራ ገበታችን ላይ መኖር ስላለብን ሰራተኞች በቢሮ ውስጥ እየተገኘን ነው ብለዋል። ኃላፊዎቹ ከጣቢያው ሰራተኞች ጋር ውይይት ባደረጉበት ዕለት አሻም ቴሌቪዥን ከሳተላይት መውረዱንና ስርጭት ማቋረጡን ነው ጋዜጠኞቹ ያስረዱት። ላለፉት 6 ወራት የሰራተኛው ደሞዝ በትክክል ወቅቱን ጠብቆ እንደማይከፈል የውይይቱ ተሳታፊ የሆኑ ጋዜጠኞች የተናገሩ ሲሆን ወይ የአንድ ወር ደሞዝ ቆይቶ ይከፍሉናል፣ 2 ወርም በቆየበት ጊዜ ያለ ሳይከፈለም በማለት በተደጋጋሚ የደሞዝ መዘግየት ያጋጥም እንደነበረ ይገልጻሉ። በዚህ ሁኔታ ሰራተኛው ስራውን ቢቀጥልም ያለፈው የመስከረም ወርና የጥቅምት ወር ደሞዙን ሳያገኝ የቴሌቪዥን ጣቢያው ስርጭቱን እንዳቋረጠን የታወቀው። የጣቢያው ሰራተኞች ከአመራሮቹ ጋር ባደረጉት ውይይት የቴሌቪዥን ጣቢያው የቦርድ ሊቀመንበርና ባለቤት የሆኑት አቶ ግዛው ዘርጋው ብዙ ዕዳ አለብን፣ ታገሱን፣ 1 ወር ጠብቁን፣ የምንጠብቀው ብዙ አለ፣ እሱ ከገባ የ3 ወር አድርገን እንከፍላለን በማለት መናገራቸውን የጣቢያው ጋዜጠኞች ገልጸዋል። ባለቤቱ ይህንን ቢሉም 1 ወር ጠብቀን ደሞዝ ባይከፈለንስ የሚል ስጋት በተቋሙ ሰራተኞች ውስጥ እንዳለን የተገለጸው ይህ ስጋት በስብሰባው ወቅት መስተጋባቱንና የጣቢያው ባለቤትም ምላሽ እንደሰጡበት ተነግሯል። ሆኖም ምላሻቸው ለጋዜጠኞቹ አስተማማኝ አልሆነም። የምትጠብቁት ብር ካልገባስ የማይሳካና የማይገኝ ከሆነስ በሚል ጥያቄ አነሱም። እሱን የዚያን ጊዜ ነው ልናውቅ የምንችለው፣ አሁን ምንም ማለት አልፈልግም አሉ ምላሽ የሰጡት አመራር። ስለ ጉዳዩ የተጠየቁት አቶ ግዛው ታዲያም ሰራተኞችን ቁጭ አድርገን አናግረናል፣ አሁን የሚጨምረው ምንም ነገር የለም የሚል አጭር ምላሽ ብቻ እንደሰጡን የታወቀው። ትላንት ሐሙስ ጥቅምት 13 ቀን 2018 ዓ.ም ቴሌቪዥን ጣቢያው መግለጫ አውጥቶ ነበር። ከሰዓት በኋላ የወጣው መግለጫ ጣቢያው መደበኛ ስርጭቱን ያቋረጠው ባጋጠመው የቴክኒክ ችግር እንደሆነ ጠቅሷል። ያጋጠመው የቴክኒክ ችግር እስኪስተካከልም በሚል አስተዳደሩ በካሜራና መሰል የሚዲያው ንብረቶች እንዳይንቀሳቀሱ የውስጥ ንብረት ክፍሉን ማሸጉንም የስቱዲዮ መታሸግ ምክንያቱም በመግለጫው ተብራርቷል። ሆኖም የተቋሙ ሰራተኞች አሻም ሚዲያ ታሸገች፣ ከአየር በመውረድ ስራ አቆመች በሚል ሐሰተኛ መረጃ እያሰራጩ ነው በማለት የቦርድ ሊቀመንበሩ አቶ ግዛው ፊርማ ያረፈበት መግለጫ ወቀሳ ያቀርባል። በመጨረሻም የኢትዮጵያ መገናኛ ብዙሃን ባለስልጣን የዶች ቬሌ የኢትዮጵያ ዘጋቢዎች ላይ እገዳ መጣሉን ጣቢያው አስታውቋል። ጣቢያው ከተለያዩ የኢትዮጵያ አካባቢዎች የሚዘግቡ ጋዜጠኞቹ ከትላንት ጀምሮ ዘገባ እንዳይሰሩ መታገዳቸውን ገልጿል። ባለስልጣኑ በጻፈው ደብዳቤ ዶች ቬሌና ወኪሎቹ የሀገሪቱን ሕግና ደንብ እንደጣሱና የሙያዊ ስነ ምግባር ደንቦችን እንዳላከበሩ ጠቅሶ ከሷል ተብሏል። ሆኖም በዘጋቢዎቹ ላይ የተጣለው ጊዜያዊ እገዳ እስከመቼ ድረስ እንደሚቆይ ባለስልጣኑ አልጠቀሰም ሲል ነው ጣቢያው ይፋ ያደረገው መግለጫ የሚያሳየው። ውድ የሸገር ታይምስ ቤተሰቦች ጥንቅራችን አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።